ቲሙ ቅጥቅጥ አርጎ እንዳሸነፈለት አንድ ክለብ ደጋፊ ዘና ብዬ ነው ቪዲዮ የምሰራው። ሶቦዝ ላይ ነፍሴን ውሰድ መሐመድ ሳላ ዌልካም ባክ አረንስሎት አንተ ቀጫማ እሱን ዘንዋለ ብቻ ሊቨርፑላውያን እንኳን ደስ ያላችሁ በዚህ ፐርፎርማንስ ካለፈ ቀጣዩም ስለማያሰጋ ችግር የለም። ቀደም ስጮ ድምጽ ተዘግቷል። ምን ልላችሁ መሰላችሁ እኔ ማቆ ሊቨርፑልን ነው። ሊቨርፑላውያን እንኳን ደስ ያለን ካሞን ቻምፒዮንስ ሊግ መድረክ እኛ ከሌለና ያምር መኖር አለብን ግዴታ። ሶቦዝ ላይ ነፍሴን ውሰድ እናቴ ልጅ በቃ እናቴ ትሙት። ይሄ ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ኮንግራ ፋሚሊ ኮንግራ እንለያለን ስንል በምክንያት ነው። በቀል ምን እንደሆነ ይሄን አስቀያሚ ጋላታሳራይ ልኩን አንፊልድ ላይ ጥግ ድረስ እንለያለን። ፈርስት ሃፍ የነበሩትን ችግሮች ሰከንድ ሃፍ ላይ አስተካክለን ተሽለን ቀረብን። ኤኪቲኬና ንጉሱ መሐመድ ሳላ ትለያላችሁ። ግናቭንበርግ ትለይብኛለ። ዶሚኒክ ሶቦዝ ላይ የልብ ትርታዬ ትለይብኛለ። ይሄንን ነበር ስንፈልግ የነበረው ከስሎት። ዛሬ ስሎት ትክክለኛ ስራ ሰራ። ተጫዋቾቹ ላይ ኢንቴንሲቲ ተነሳሽነታቸው እጅግ በጣም ፋይት ለማድረግ የነበራቸው ሞራላቸው እስከ 90 ደቂቃ እንለያለን። ይሄ ነው በቃ ክለባችን ትክክለኛው ሊቨርፑል። እንደዚህ ሁሌ ተጫዋች እባክህን ስሎት ፋይት አድርግ እንደዚህ በቃ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ። እንችላለን ሊቪያንስ ከዚህ በላይም ደስታ አለ። ኮንግራ ፋሚሊ ይመቸን። ይሄ ነው ሊቬ ተበቀለው። ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኬቲኬ ግራቨንበርግ አሪፍ ነበሩ። ሶቦ አንተ ነህ ተሸክመ እየወሰድከን ያለው። የጀራርድ ምትክ እኮ ብየዋለሁ። ሰው የጀራርድ ምትክ የሚገርም ነበር። ሰው ይከላከላል፣ ያጠቃል። እምንገርመን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላ ነው እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አቆራለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ። ወትሮም ቢሆን ዱራሜ የደበበነች አህያም የጅብ እንደሆነች ያራዳ ልጆች እንግሊዝን ወክሎ ቻምፒዮንስ ሊግ ላይ ስመ ገናናውም ክለብ ደግሞ ሊቨርፑል ነው። ያራዳ ልጆች ያንንም አሳይቶናል። ፈርስት ሃፍ 1-0 እየመራ ወጥቶ የነበረው ሊቨርፑል ሰከንድ ሃፍ 3 ጎሎችን አስቆጥሮ 4-0 አሸንፎ ማለት ነው ችሏል። የእንግሊዙ ክለብ ሊቨርፑል ያራዳ ልጆች ዛሬ ሙሉ በሙሉ በሚባል መልኩ ነው ከጨዋታ ብልጫ ጋር ሊቨርፑሎች ማሸነፍ የቻሉት። ፈርስት ሃፍ እጅግ በጣም ብዙ ኳሶችን ሲያባክን የነበረው መሐመድ ሳላ ሌጀንዳቸው ማለት ነው ሰከንድ ሃፍ እጅግ በጣም አስገራሚ ጎል ማስቆጠር ችሏል ማለት ነው። እንደዚሁ ሪያን ግራቨንበርችም አስቆጥሯል በጨዋታው ላይ ማለት ነው። ዶሚኒክ ሶቦዝ ላይ ሁሌ እንደተጠበቀው ጎል ሳያገባ መውጣት የከበደው ይመስላል ያራዳ ልጆች። እሱም እንደዛው ነው። አግብተው ሁሉ ተሽሮባቸዋል። ፔናልቲ ስተዋል። ዛሬ አርኒ ስሎት ሰራዊት እሳት ለብሶ እሳት ጎርሶ ነበረ የገባው ማለት ነው። ይሄ ይታወቃል። ሊቨርፑል ፕሪሚየር ሊግ ላይ ደከመ አልደከመ ቻምፒዮንስ ሊጉ ላይ ሌላ ነው ያራዳ ልጆች። ፕሪሚየር ሊጉ ላይ ተመቸው አልተመቸው ቻምፒዮንስ ሊጉ ላይ ሌላ ነው። ያንን ተመልክተናል። ምክንያቱም አንፊልድ ይናደፋል። ያራዳ ልጆች ሐሳብ አስተያየት ኮሜንት ላይ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። አንዳንዴ ግን ማን ነው ልብህ ውስጥ የገባ ስሜት በአንዳንድ ደደብ ደጋፊ ምክንያት እንደማይለቅ ነው ዛሬ የተረዳሁት። ምክንያቱም አጠገቤ የማንቼ ደጋፊ ነበረ፣ ሊቨርፑል ላይ እየቋጠረ ነበረ። እሱ ለሊቨርፑል ላይ መቋጠሩ እኔ ደግሞ እልሄ እንቀሰቀሰብኝና ድሮ የሊቨርፑል ያለኝ ስሜት ተመለሰና በጣም ነው ደስ ያለው። እስቲ የአርሰናል ደጋፊ ሆኖ ሊቨርፑል በማለፉ ደስ ያለው። ሊቨርፑል 4-0 በዕለቱ አሸንፎ በድምር ውጤት 4-1 በማሸነፍ የሚቀጥለው ዙርን ተቀላቅሏል። ፒኤስጂን ይገጥማል ማለት ፒኤስጂ ይለጥፍሻል ምናምን እያልሽ ልትዝችበት የምትሞክሪ ደጋፊ ማለት ሊቨርፑል እንደውም ቀላላል ቡድኖች ነው የሚያስቸግሩት። ከባባድ ቡድኖች ጋር ውጤት ማምጣት ይችላል፣ በተለይ ቻምፒየንስ ሊግ ላይ ማለት። ስለዛ ፒኤስጂ እንዳትንቂው አባቴ፣ ሊቨርፑል እንዳትንቂው፣ ያስቀይምሻል፣ ያለፈው ዓመቱን ይበቀልሻል ባይ ነኝ።
ሁጎ ቀላል ኳስ አላገባም ኢኪቲኬ ዛሬ ለመጀመሪያ ጊዜ በህይወቱ ቀላል ኳስ አገባማ። ብዙ ቀላል ኳሶች ካበላሸ በኋላ የቡድኑ ዋና ጀርባ አጥንት ሶቦዝ ላይ በረከው ሳላህ 10 ኳስ ማግባት ያለበት አንድ ጽድት ያለች ድሮነቱን የሚያስታውሰን ጎል አገባ። ኖርምዬ ማን ተቀይሮ ሲወጣ አለቃቀሰ። እሱ ምንም ማታል ኖርማል። ፒኤስጂ መጣልሽማ። ሊቨርፑል ያለፈው ዓመት የሁለታችንን ካልተበቀለሽ ባየር ሙኒክን አልፈሽ በእናትሽ ለዋንጫ እንገናኝ ማለት ስለምፈልግሽ እፈልግሻለሁ አባቴ። 4-0 ልብልብ አድርገን ጋላታሳራይን ወደ ቱርክ ልከናል። ወደ ቱርክ ዕቃ መላክ የምትፈልጉ ነው በጋላታሳራይ መላክ ትችላላችሁ። ቻው በቃ ጽድት ሻምፒዮንስ ሊግ ጠራ ያለ ቲም ነው መቅረት ያለበት። ቀጣይ ፒኤስጂን ልብልብ ሲቲን ራሱ አሁን የኤፍኤ ካፕ ላይ ራሱ ግን ጥልጥል አድርገን ነው የምናልፈው። ዛሬ ጽድት ያለ ጨዋታ ከስንት ጊዜ በኋላ እንደዚህ አይነት ሊቨርፑል ተመለከትን። አንፊልድ ግለቱ ኤኪቲኬ ጽድት ጋክፖ ስለወጣ ማለት ነው። ይሄ ሁሉ ነገር በቃ ጋክፖ ስለወጣ ነው። በቃ አሪፍ ጨዋታ። ማካሊስተር ጎልህን ይሽሩባል። ምን እናደርግ በቃ የመጨረሻው 5-0 ነበር። ያው ስቦዝ ላይ እኔ ስለ ስቦዝ ላይ ምን ልበል? እኔ ስለ ስቦዝ ላይ ሐውልት እኔ ወይ እንደ አርማ በቃ እንደዚህ ነገር ይደረግ እንዴ? ሻምፒዮንስ ሊጉ ላይ ምልክት እንደሚቀመጠው ስቦዝ ላይ እያስቀመጣችሁ ትገባላችሁላችሁ። እንዴ ምን እናድርግ? የስቦዝ ላይ ጉዳይ እኮ በቃ አይታወቅም እኮ ስቦዝ ላይ እንዴት ነው የምትችለው? ሳላ ዘጎት በቃ እንዲሁን በቃ እንዲ ምን አይነት ጎል ነው ይሄ? እኮ ኳስ ውስጥ ወፍ ከቶ ያበራል። ሳላ ምን አይነት ሰው ነህ አንተ? እንዴት ያለ ሊቨርፑል እንዴት እንደኮረው ማለት ነው። ቀስ በቀስ እመለስበታለሁ አሁን ስለዚህ ጨዋታ ማለት ነው። ቀስ በቀስ ይመቻችሁ። 6 የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ላይ 4 ተለጥልጠው ሲመጡ 2 ይቀራል። አሮጊቷና ወያለው እናንተ ደግሞ በቀጣይ ዙር ሁላችንም ባንዴ ማስተናገድ አንችልም። አንዴ ምን ሆናችኋል? ሁሉም ባንዴ ወድቀን ልመጣ ነው እንዴ? አይደለም። ቆይ እንትን እኮ አሰራር እኮ አለው እኮ። ቀስ አንድ ትወድቃለህ፣ አንድ ባንድ እንደውም 4 ባንዴ ነው የወደቀብን። ይሁን ችግር የለም። በቃ የመጡት ይምጡ። እናንተም ደግሞ በቀጣይ ዙር ትመጣላችሁ። አይዟችሁ ባይተዋር ሆናችሁ እኔን ችግር የለም። እናንተንም እናመጣለን። ከማንም አታሽም። ከማንም ወያለው ብቻን ከምትሆን ይሁን አሮጊቷን አምጪ ይላሉ። በቀጣይ እጅ ለእጅ ተያይዘህ ትመጣለህ ማለት ነው። እስከዛ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። እንኳን ደስ አላችሁ። ቀጣይ ትመጣላችሁ። አረፎሌ ደረቅ ዛሬ ሊቨርፑላውያን እንዴ ኮምፕሊኩን እርገጡት። ወይ የብሬን ነው የምላችሁ። እናንተ ብቻ ሳይሆን በማሸነፋችሁ እኔ ራሱ በጣም ነው ደስ ያለኝ። የብሬን ነው የምላችሁ ማለት እንዴት አባቱ ደስ እንዳለ። እኔ ብቻዬን እንግሊዝን ወክዬ ልፋለም ነው እንዴ? ባይተዋሮ ሆናለሁ። ይደብረኛል ውድድሩ ላይ። እኔ ሰግቼ ነበር ለብቻ ሆናለሁ ብዬ። በቃ ትልቅ ቡድን ማለት አየ እንዲህ ነው። በአግባቡ 4-1 በሆነ ውጤት ማን ጫውታውን ዶሚኔት ያደረገበት መንገድ ሊቨርፑል አስገርሞኛል። አንተ ከመጀመሪያው ደቂቃ አንስቶ የማጥቃት ዘመቻ ብቻ ሆኖ ሲያካሂድ የነበረው አንተ እንዴት አባቱ የሚያምር ኳሱን የተጫወታችሁት። ፔናልቲ ስታችሁ ፈርስት ሃፍ ላይ ሞሳላ ሰቶ ቡድኑ ላይ ያን ያህል ጫና ሳይፈጠር ሰከንድ ሃፍ እንደተጀመረ ጠቅ ማን በቃ ይሄ ነው የወለ ትልቅ ቡድን ሜንታሊቲ ማለት። አስገረማችሁኛል። ደግሞ ደስ ብሎኛል። የመሬን ነው የምላችሁ፣ እየቀለድኩኝ አይደለም። ጀምአው እንኳን ደስ አላችሁ። እኔና እናንተ በጋራ በመሆን እንግሊዝን እንወክላለን። ሊቪ አርሴ ማለት ነው። ኮንግራ። ኮፒ ሊንክ ሼር ይደረግ። አካውንቴ ነቅነቅ ይበል ጀምአው ይረገጥ ጀምአው። ኮንግራ ሊቨርፑላውያን። ሊቨርፑል ሊቬ አንቺ እኮ አንበሳ እኮ ነሽ እኮ። አውሮፓ ላይ እኮ ሊቬ አታሳፈሩንም። የእንግሊዝ በአውሮፓ ኩራት ማለት ሊቨርፑል ነው። በነገር 4-0 ረምረም ግን ምንድነው የምትስቱት? ፍሎሪያን ቪርዝ ምንድነው የሚስተው? ኢኪቲኬ ምንድነው የሚስተው? ሳላ ምንድነው የሚስተው? ኳስ በጣም ነው የሚስተው። ይሄ ኳስ ባይሳት ይሄ ጨዋታ ማለት ነው በቃ የሆነ 6-7 ጎል ጽድት አድርጋችሁ ማግባት ትችሉ ነበር። ሳላ እንደው ጠቅልሎ አንድ ቆንጅዬ ጎል አገባ እንጂ ኧረ በስመ አብ። ግን ቀጣይ ፔዤ አንቺንም እንዳያስቀይምሽ ነው መፈራው። እንደው ምን አለ ጋላታሳራይ በጣለኝ እንዳትይ በኋላ ፔዤ አስቀይሞ ሲሸኝሽ ማለት ነው። ዚስ ኢዝ አንፊልድ። ይሄ ነው ሊቨርፑል ጋይስ። በቀል ማለት ይሄ ነው። ሳትሞት መበቀል ማለት ይሄ ነው ጋይስ። ይሄ ነው ሊቨርፑል። በህይወቴ ሊቨርፑል እንደዚህ ነዝሮኝ አያውቅም። በህይወቴ 16 ነው የጠበጠብነው። 16 ኦን ታርጌት። ከ16ቱ 4ቱን ሰካንላቸው። 1 ኦን ታርጌት ነው የሞከሩ። 1 ይሄ ነው ሊቨርፑል ጋይስ። በደም ኮፕሊንግ፣ በደም ሪፖስት፣ በደም ሼር ቫይራል መውጣት አለበት። ሊቨርፑላውያን ጭንቀታችሁ ይገባኛል። እንኳን ደስ አላችሁ።
እንዲሁም ደግሞ እኛን የምትወክሉ እኛን የምትወዱ እንድናልፍ ስትጓጉ የነበራችሁ ቃላት የለኝም። ሊቨርፑል እያንዳንዱ ትክክለኛ ቀዩ ሊቨርፑል ይሄ ነው። በቃ ሞሳላ ካንተ ምን ጠብቀው ይሄንን ነው። እንወዳለን የኛ ሌጀንድ ይሄንን ሞሳላ ነው ከ1650 ውጭ ስታስገባ ጊዜው ሲሉ የተቃራኒ ክለብ ደጋፊዎች አንገታቸውን ስታስደፋ ነው ማየት የምንፈልገው። ፔናልቲ ስስት ወይም ደግሞ ጎል ስስት አይደለም ማየት የምንፈልገው። this is Anfield ኤኪቲኬ ፍሎሪያን ቨርትዝ ግራቨንበርች ቫንዳይክ ኢብራሂም ኮናቴ ዛሬ ሰምተኛል በደንብ ፖፕሊክ ሊቨርፑል አሸንፎ ወደ 8ቱ አልፏል። ፈርስት ሃፍ ነው ቪዲዮ የሰሩት ጋላታሳራይ ማለት ሊከብዱ እንደማይችልና በእርግጠኝነት ከዚህ በላይ ጎሎችን አስቆጥሮ ወደ 8ቱ መቀላቀል እንደሚችል ሊቨርፑል ፈርስት ሃፉን ተመልክቼ ተናግሬ ነበር ምናምን። ከዛ ባለፈ ግን በጣም ደስ ያለኝ ነገር መሐመድ ሳላ ፈርስት ሃፍ ላይ ወረስት የሚባል ፐርፎርማንስ ነበር የነበረው። ብዙ ድሎችን ሲያመክን ነበር፣ ኢቭን ፔናልቲ ስቶ ነበር ምናምን ነገርና ሙሳላ እንደዚህ ሆኖ ማየት በጣም የሚያሳዝን ነገር ነው ምናምን ቪዲዮ ሰርቼ። ሰከንድ ሃፍ ግን የሚገርም ጎል ማለት ጥቅልል አድርጎ የሚገርም ጎል አስቆጠረና ጭራሽ አሲስትም ጎል አሲስት ሰከንድ ሃፍ የሚገርም ፐርፎርማንስ ነበረው። ለሱ በጣም ደስ ብሎኛል። ምክንያቱም እኔ እንዳልኳችሁ መሐመድ ሳላህን በዚህ መልኩ መመልከት ምናምን እንደዛ በጣም ሲችል የምናውቀው መሐመድ ሳላህ በዚህ ልክ እግር ኳስ እንደዚህ ከድተው ምናምን ወረስት የሚባል ፐርፎርማንስ ኑሮት ማየት ደስ አይልም። መሐመድ ሳላህ ስላገባ ጥሩ ነገር ኢንቮልቭ ስላደረገ በዚህ ጨዋታ ላይ በጣም ደስ ብሎኛል። ለራሱ ሲል ለሊቨርፑል ሲል ሳይሆን ለራሱ መሐመድ ሳላህ ስለሚመቸኝ እኔ ፌቨራይት ፕሌየር ስለሆነ ማለት ነው። ከዛ ባለፈ ማለት ነው ፍሎሪያን ቨርትዝ እኔ ሜቢ ሚስ እንዳላረግ የሊቨርፑልን ጨዋታ እንደናንተ እንደ ሊቨርፑል ደጋፊዎች ምናምን ነገር ላልመለከት ይችላል። የሊቨርፑል ደጋፊዎች እዚህ ላይ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል፣ ኮሜንት ሴክሽን ላይ ማለት ነው። ፍሎሪያን ቨርትዝ እኔ የሊቨርፑልን ጨዋታ ማየት ወደ ሊቨርፑል ከመጣ ጀምሮ የሊቨርፑልን ጨዋታ ባየው ቁጥር ፍሎሪያን ቨርትዝን በተመለከቱ ቁጥር እንደ ዛሬው ጽድት ያለ ጨዋታ ሲጫወት ተመልክቼዋለሁ። በጣም የሚገርም ፐርፎርማንስ ነበር። እንደውም ጨዋታው እንደተጀመረ አካባቢ ትንሽ ጥሩ አልነበረም ምናምን፣ ግን ከዛ በኋላ የሚገርም ፐርፎርማንስ። እንደውም አንድ ኳስ ቆይ እዚህ ጋር በጨዋታው መሀል ይችን ነገር አስተውላችኋል? ፍሎሪያን ቨርትዝ እዚህ ጋር ለሳላ በአንድ ፓስ በቃ ጎል የመሆን ቻንስ ያለው በጣም ኤክስጂ የመቆጠር ኤክስጂ ሰፊ የሆነ በአንድ ፓስ ቀጥታ ጎል ጋር የሚደርስ ጎል እዚህ ጋር ለኤኪቲኬ ነበር የሰጠው። በጣም ገርሞ ጨዋታው እንደተጀመረ አካባቢ ነበር እንዴት እንደዚህ ያደርጋል ምናምን ብያለሁ። ከዛ በኋላ ግን እንዳልኳችሁ ወደ ሊቨርፑል ከመጣ ጀምሮ ፍሎሪያን ቨርትዝ እንደዛሬው ጽድት ያለ ጨዋታ ሲጫወቱ ተመልክቼ አላውቅም። ይሄ ምናልባት በሊቨርፑል ማለት የመጀመሪያው ጽድት ያለ ጨዋታ ሊሆን ይችላል። በእኔ አስተያየት ሜቢ ሌላ እንደ ሊቨርፑል ደጋፊዎች የሊቨርፑል ጨዋታ ላለ ይችላሉ። ሚስ ካረኩ አርሙ ኮሜንት ሴክሽን ይህ ሰውዬ ራሱ ማለት ነው የሚጫወተው ጨዋታ ወደ ኋላ እየተመለሰ ሊንክ አፕ ያደርጋል፣ ጎሎችን ያስቆጥራል። በቃ በጣም ነው የሚችለው። ችግሩ ይሆናል አረብ ቶሎ ፓስ ያደርግም ነው ኳስ ቶሎ አይለቅም ነው። አንዳንድ የሚበላቸው ኳሶች አሉ። ከነዚህዎች በጣም የሚችል ተጫዋች እግዚአብሔርን በጣም በሚገርም ሁኔታ ነበር በዛሬው ጨዋታ ራሱ ኢንቮልቭ ያደረገው ይሄ ሰውዬ። ፈርስት ሃፍ ብየዋለሁ ማለት ነው። በቃ ሊቨርፑል አላቅም እንደውም ጨዋታው እንደተጀመረ ምናምን በደንብ አስተውላችሁ ከሆነ ሊቨርፑል ጥሩ አልነበር። ይሄን ጥሩ ሳይሆኑ ማለት ነው ጥሩ የነበረው ዶሚኒክ ሶቦዝላይ ነው። በቃ እኔ በቃ አላቅም የጨዋታው ኮከብ እኔ ፍሎሪያን ቨርትዝም ቢሆን አይደብረኝም ምናምን በቃ ሁለቱም ይገባቸዋል ብዬ ዲዘርቭ ያደርጋሉ ብዬ ነው ማሰው። ግን ዶሚኒክ ሶቦዝላይ ሊቨርፑል ጥሩ ይሁንም ኢቭን የሊቨርፑል ተጫዋቾች ጥሩ ይሁንም አይሁን አይመለከተውም። በቃ ይሄ የማንቸስተሩ ብሩኖ ፈርናንዴዝ በሉት ዶሚኒክ ሶቦዝላይ በቃ እሱ ምርጥ ነው ሁሉ ጊዜ ማለት ነው። ሊቨርፑል በ8ቱ ማለፍ ችሏል። ኮንግራ ለሊቨርፑል ደጋፊዎች ሀሳብ አስተያየታችሁን ስለጨዋታው ኮሜንት ሴክሽን ላይ ፎሎ ማድረግ እንዳትረሱ። ይመሻሹ።